የሚኖረው እሱ እህታችን የሚኖረው እሱ የጊራና ልጅ ነው። ወሎ ጊራና ወሎ ጊራና ነው የሚኖረው። ኦኬ እሺ በቃ ይጠበቁ ነው። አሁን ይደውላል ወይንም ዕቃ ይዤ እየሄድኩ ነው ብሏል። እንደውልለታለን። አውርቼዋለሁ። የተወሰነ ሰምቶኛል። የእሱን ለመስማት ነው። 30 ደቂቃ ነገ ትጀምራለች። አቡዬ ማን ነበረ ስሟ? የፋንታይ ነው ፋንቲሽ ነው ስሟ። አቡዬ ፈንታነሽ ነው ስሟ። ኦኬ እሺ በቃ ሰማሁትኝ። ነገ አይደለ ልጅቷ የምትሄደው? ይሄዱና ስንት እንደሚጠየቁ ይነግሩኛል። እኔ ደግሞ እዚህ ጋር ጠይቅላቸዋለሁ። ምንም ችግር የለውም። እኔም አግዛቸዋለሁ። የተወሰነ ሰዓት ነው ጠዋት ላይ የሌላ ሰው ጉዳይ ይዤ ፍርድ ቤት የምንሄደው። እዛው አካባቢ ደግሞ እሷም እንትን የምታደርግበት አካባቢ ስለሆነ ምናልባት አንድ ሰዓት 30 ደቂቃ 40 ደቂቃ ቢወስድብኝ ነው። ከዛ በኋላ ግን አግዛቸዋለሁ። እዛው ጎን ለጎን ስለሆነ ጎረቤትየውም በጣም እኔ ቢዚ እያለች ነው። ፕሊዝ ተስፋ ያግዛት። ምንም ችግር የለውም። ትናንትናም ዛሬ ራሱ ሁለት እና ማስረጃ ነገር ታስፈልጋለህ። ልጅየው ከዩኒቨርሲቲ የምትመጣው ነገር አዎ ምንድን ነው እዛው ጎን እዛው ጎን ለጎን ነው። የ30 እና የ40 ደቂቃ ጉዳይ አለኝ እዛው የፍርድ ቤት። ከዛ ወጥቼ እዛው አለው እዛው አግዛቸዋለሁ። ስለዚህ ከዛም በኋላ እንጨርስላቸዋለን። ፈጣሪ ይርዳት። እንግዲህ በጣም የዚች እናት ጉዳይ ይጨንቃል። እንደው ቀኗ ሳይደርስ ፈጣሪ ይርዳት። እኔ እንደዚህ እንደው ዱዓ ማድረግ ነው እንጂ ምን ቀኗ ኦልሬዲ እሷ አምና ተቀበላለች። ችግር የለባትም። የመሞቱ ጉዳይ ችግር የለባትም። ዋናው ልጇን ብቻ መስመር አስይዛ ነው ማለት የምትፈልገው። ያ ነው ዋናው። እኔ ህልሟን ማሳካት ነው የምፈልገው። ችግር የለውም። እኔ አግዛታለሁ ነገ። ከዛኛው በኋላ ወደ ሌላም ማለት በጣም ነው የሚያንገበግበው። የሰው ልጅ መቼ እንደሚሞት አይታወቅም። ይሄ ነገር ህልሟ ሳልሞት ይህንን ህልም አሳኩልኝ እያለች ይሄ ነገር ሳይሳካላት ብትሞት እድሜ ልክ ጸጸት ነው። በጣም የሚያንገበግብ የገረሳት ነው የሚሆነው። ለዛ ነው እኔ በጣም የቸኮልኩት እና ማስጨንቀህ መጨቀጭቀህ አንተ። ምንም ችግር የለውም። ምን ያግዛታለሁ ነገ። የዝውውሩን ጉዳይ ልጇ ከመጣች እንደውም ያው እንደሰማሽው ነው እንትኖች
ሰው የሌላ ሰው ሶስተኛ ወገን ሲገባ በሰው ላይ ፍርሃትን ነው። አይተሻታል፣ የምታወራውን ሰምተሻላል። ከዛ አንጻርም ነው እንግዲህ ሁለት ሰዎች በሚዋዋሉ ቦታ ላይ ማን ነው ምንድን ነው የሚል ነገር የተለያዩ ሀሳብን በቃ ግዴታ ሀሳብ ካልሰጡ አይነት ግዴታ የሚፈጠር ይመስላችኋል። እና ኤኒዌይ ነገ እንትን አድርገን አሳውቅሻለሁ። እዛው ሁኜ እኔ የምችለውን ያህል አግዛቸዋለሁ ለ30-40 ደቂቃ። በዛ መሀልም ሊጨርሱ የሚችሉበት ሁኔታ ሊፈጠር ይችላል ከጀመሩ። ካልሆንም ደግሞ ራሴ ሄጄ እንትን አደርጋለሁ። እሺ ኤደን እንትና ባሏ 30 ደቂቃ ስላለ እሱን እንጠብቃለን። እኔ ደግሞ ለባሌ ሻንጣ ማዘጋጀት አለብኝ። ባሌ ዛሬ ማታ ይሳፈራል ወደ ሌላ ሀገርና ሻንጣ ሳላዘጋጅ እንዳይመጣ ቆጣኛል። እስካሁን ሳላዘጋጅለት። እሺ ኤደን አንቺን እየሰማንሽ የእሷ 30 ደቂቃ እስከሚሞላ ቅልቦችን ፎሎ እያደረጋል። ኤደን ወይ ቁጥሩን ላክሽልኝ? ሼር አረግሽለት? ሼር አርጌልሻለሁ። አሁን በስተመጨረሻ ቦይስ የላከችልኝ ማለት ነው። እኔ አላቃትም። ለእሷን የሰጠሁት እሷን የከፈለችው አለ ማለት እሷ ነች ዋናዋ። እሷ ነች ነው ለሌላ ሰው እኮ መጠይቃችን እኮስ እኔ እሷ አይመለከታትም። በእኔ እናንተ ብቻ ነው የተዋዋል። ተደፍተሽ ነበር ምናሽ ትንሽ ጮክ ባይሰማኝ። እኔ እናንተን የተዋዋል ነው። እኔ የሰጠሁት ብሩን የሰጠሁት ለእሱ ነው። እሱ ነው ለእኔ መመለስ ያለበት እንጂ ማላቃት ሴት መታ አይደለም በቮይስ ለእኔ ይሄ ብላም ልትነግረኝ የምችለው። እና ቦይሱን ካዳመጥሽው እዛ ላይ ያለ የሆነ ይቅርታ ፌስታል ምናምን እየተንኮሻኮሸ ስለነበር ሚውት አድርጌ ነበር። ምንም አልሰማውም። አውርተሻል? አውርቼልሽ ነበረ። ምንድን ያልሽው? አሁን ጸጥ ብሏል። አውሪ አሁን። እኔና እሱን የጀመርነው ወረቀቴን ሊሰራልኝ የጀመረው እሱ ነው። እና የሆነች ለሌላ ሴት ሰጣትና እሷን አዋሪያት ብሎ ስልኳን የኔን ስልክ ለእሷ ሰጥቷት እሷ ነች ቦይስ ያስቀመጠችልኝ። እና ቦይሱን መጨረሻ ስሚው ብዬሽ የላኩልሽ ቦይስ እሱን እንድትሰሚው ነበረ። ይኸውልሽ የእሷ ቦይስ ምንም ነው። አንቺ ብሩን ለሰጠሽው አካል በደረሰኝ ላስገባሽለት አካል ብቻ ነው መጠየቅ የምትችይው። እኔም እሱ ነው ግን እኔን አዋሪኝ አለችኝ። እሱን አይ ላቭ ዩ ቱ ማይ ላቭ ክሎዝ ዘ ዶር ፕሊዝ። እኮ ስለ እሷ ታዩና ስለ እሱ እናውራ። አሁን ሼር አረግሽለት ላይ ሼር አርጌለታለሁ። እሺ እኔ የምልሽ አንቺ አሁን በደረሰኝ ነው በማስረጃ ነው ያስገባሽው። ለምን በህግ ሄደሽ? እኔ አሁን ላይ ወረቀት የለኝም። ጊዜን እንድጨርስ እሱ ራሱ አርግቶኝ አሁን ብሬንም አልመለሰም። ሁለተኛ ነገር በውስጥ በሌላ ሰው እያስፈራራኝ ነው። አርፈሽ ብትቀመጪ ይሻልሻል የሚል መልእክት አለው ቦይሱን ከሰማሽው። አዎ ግን ይሄ በዚህ አሁን ብትከሽኝ አይደለሁም ይላል። የእሱ ድምፅ አይደለም። እሱ ወንድ ነው፣ ዛቻው ሴት ናት። ኖ በሌላ አካውንት ነው እሱ የለከችልኝ። እሱ ደግሞ ላይቭ ላይ ናና እናወራለን ማለት እኔ ሚዲያ ላይ አቀርባለሁ በቃ ወይም ብሬን ካልመለስክ ቢያንስ ለእኔ ያዋጡ ሰዎች አሉ። ብዙ ህዝቦች እዚህ ሼር አድርጌላቸው መጥተዋል። እንዲያውቁልኝ የምፈልገው ጭራሽ ከህዝብ የተዋጣልሽ ብር ነው እንዴ? አዎ አቡዬ። ምን ሆነሽ ታመሻል? ኖ አሞኝ አይደለም። በሰዓቱ አፉ መጥቶ ነበረ እና እኔ ብር የለኝም ነበር፣ ህጋዊ አልነበርኩም። እና ጓደኞቼ ናቸው አንድ አሰሪ ተዋጥልሽ። ከጓደኞችሽ ወይስ ከሚዲያ ላይ ከማታውቂያቸው ሰዎች? ኖ ጓደኞቼ ናቸው። እሺ ሼር አረግሽለት አሁን ይሄን ላይቭ ማሪ? አዎ ላይቭ አድርጌለታለሁ አቡዬ። እሺ ቁጥሩን ላክሽልኝ ዋትስአፕ ላይ? ልኬልሻለሁ። ማነው ስሙ? ዘካሪያስ።
ደረሰኙ በአንሳር ኤክስቼንጅ ያስገባሽው ላኪ ስም ተቀባይ የሱ ስም ነው አይደለም፣ ሌላ ሰው ነው የላከለ። ይችለው እኮ ያ ሰው ተቀሻ የደረሰኙ ላይ ያለው ሰው ስሙ ያለው ሰው ነው መክሰስ ብር ያስገባለ ሰውዬ። አንቺማ ምን ቤት ነኝ ብለሽ ልትከሽ ትችያለሽ። ስምሽ ደረሰኙ ላይ የለም እኮ። እኔ ቮይስ ላድርግለትና ልጥራው። አንቺ ስምሽ ማን ነው? ኤደን። ስንት ሺህ? 4775 ድርሃም ነው። 4800 ምናምን ብር ደረሰኝ። 100 ድርሃም የሰጠችው ያው የሰጠችው። ለምን ብለሽ ነው የሰጠሽው? ኢቃማ እንዲያሰራልሽ። ኢቃማ እንዲያሰራልኝ። ኦኬ ይሄን ላይቭ ሼር ላድርግለት። እንትን በሉልኝ፣ ሼር አድርጉላችሁ ይሄን ላይቭ ወደ ዋትሳፕ ፕሊዝ። በዚህኛው ስልክ ቲክቶክ ስለሌለኝ ነው። ይህንን ላይቭ ዋትሳፕ ላይ አንድ ላድርግልሽ። አሁን ማናት? እሺ ማሪ አድርጊልኝ። አድርጌልሻለሁ አባ። እሺ ቮይስ አድርጌ ላይቭን ሼር አድርጌለታለሁኝ። እንጠብቃለን እስኪመጣ ውዶቼ። ታፕታፕ ኮፒ ሊንክ እያደረጋችሁ ሜምበር እየሆናችሁ ሜምበር ሁኑ። ስንት ሰው ሜምበር ሆኗል እስካሁን? ሌትስ ጎ ፋሚሊ 205 ሰው 45 ሰው ብቻ ነው የቀረው። 45 ሰዎች ሜምበር ሁኑ። አሁን 45 ሰዎች ሜምበር ሁኑ። ከስሜ ጎን ያለው ልብ ቅርጽ ትዝ ይላችኋል? ስንገባ ስንት ነበር ሜምበሩ? ስክሪንሻት አድርጋችኋል? 2700 ነበር። አሁን 2800 ገባ ሜምበሩ። ሌትስ ጎ። ተዘረፍን ከግብፅ የመዳም ቅመሞች ባካችሁ ንገሯት የዘረፈን ሰው። ይኸው ለቅልቦች ነግሬ የለ እንዴ? እኔ ምን ላድርግ ውዶቼ? አገናኝቻታለሁ እኮ ቅልቦችን። እናንተ ወክላችሁ የላካችኋትን እህታችን ማን ነው ስሟ? እምነትን ሜምበር ሁኑ ውዶቼ። ሜምበር በጣም ያሳዝናል። ሰው ሁሉ እንዳለ ተበልቷል እንዳለ በደላላ አደራ። እስካሁን የቅድሟ ልጅ ኢጃዛ ቤት ምንድን ነው ያለችው? የቅድሟ ልጅ ጋይስ ሲደወልላት ማታነሳዋ ማን ነበረች? ኖ አንስታ ከመግሪብ በኋላ ነው የሚመቸኝ ያለችው። ኢጃዛ ቤት 5000 ሪያል የዛሬ 3 ዓመት 5000 ድርሃም አስቀምጣ ባደራ። ህዝቤ ተው ሲባል አይሰማም፣ ይሰጣል ብሩን ለደላላም ለኢጃዛ ቤቱ። አለሁ ኢልሃምዬ ዋለሽ አንቺ ነሽ ማሬ 5000 ድርሃም የተበላሽው አለው ትላለች። አይ ልጅቷ አልመጣችም ማሬ አለው። ጀስት ለመንገር ያህል ነው ለተመልካች፣ ቅድም ላልነበሩ ሰዎች ለመንገር ያህል ነው። ድምፅ እየሆንኩሽ ነው ማሬ፣ ድምፅሽን እያስተጋባሁልሽ ነው ለህዝቡ ችግርሽን እንዲሰማልሽ። አፑ ወይ ዳይመንድዬ ጋይስ ሚንበር
ሜምበሩ እስከሚሞላ ነው የምጠብቀው። አፍቃሪ ላስገባ የፍቅር ክሊኒክ ቆይታችንን የፍቅር ታሪክ እየሰማን የኢክራም ባል ሁሴን የኢክራም የቀድሞ ባል ሁሴን ሸክሙን አውርዶ እስኪመጣ እንጠብቃለን። 30 ደቂቃ እስኪሞላ እና የኤደን ብር የወሰደው ዘካሪያስ ደግሞ ዋትሳፓችንን አይቶ እስኪመጣ እንጠብቃለን። ምላሽ እስኪሰጠን ቆይታችን የፍቅር ክሊኒክ ይሆናል። አፍቃሪዎች መግባት ይጀምራሉ። መጀመሪያ ሜምበሩ ይሙላ። ሰብስክራይብ አድርጉ። ሰብስክራይብ 227 ጋይስ ትንሽ ነው የቀረው። ለ250 227 ስንት ነው? 23 ሰው ሜምበር ሁኑ። 23 ሰዎች የተለያየ ሰው ነው መሆን ያለበት። አንድ ሰው ሁለቴ ቢያደርግ አይቆጥርም። አንድ ሰው ሁለቴ እሺ አይልም አይደል? እሺ ብሎም አይሆንም። ቴንክ ዩ ሃኒ ሌትስ ጎ። እሺ ሜምበር ሁኑ። እኔ እስከዛ የባሌን ሻንጣ እያዘጋጀሁ ሀቡ በጣም ፈልግሻለሁ። ባላ የገንዘብ እርዳታ አይደለም ብለሽ ከጻፍሽ ሶፊ ታስገባሻለች ወይም ታስገባሃለች። የገንዘብ እርዳታ አይደለም ካልክ ሀቡዬ ጓደኛዬ ዱባይ ላይ ጠፍታብኝ ነው። እሺ ጓደኛዬ ዱባይ ላይ ጠፍታብኝ ነው ያለችዋን አስገቢያት። ቤተሰብ አይፈልጋትም። አንቺ ነሽ የምትፈልጊያት። ማለት ከአንቺ ጋር መሆን ጓደኝነት በቃኝ ብላ ቢሆንስ የጠፋችሁ በምን ታውቂያለሽ? ለምንድን ነው የምትፈልጊያት? እስኪ መጀመሪያ አጠፋፋውን ከአንቺ እንስማና ሆን ብላ ነው ወይስ ሳታቅ ነው የሚለውን ነገር እናጣራለን። ሀቢባ በጣም ጥሩ ሰው ነሽ። ቴንኪዩ ማሬ። ሶፊዬ የገንዘብ እርዳታ አይደለም ያለችው አስገቢያት። እሺ ስንት ላይ ደረሰ ውዶቼ? 242 8 ሰው ብቻ። ቆይ ወይኔ ምንድን ነው የነቀላት? 8 ሰው ብቻ 8 ሰው ብቻ። ዳይመንድ እየላስገባሽ ከአንዴ ከዳይመንድ ቀጥሎ ትገባላችሁ። ዳይመንድ መልእክቷን አስተላልፋለች። 8 ሰው ብቻ ነው የቀረው። 8 ሰው ሜምበር ሲሆን ይሞላል። 8 ሰው ብቻ። በፀጉርሽ ያምራል። አዎ በፀጉሬ ያምራል። አዎ በፀጉሬ ምን ላርጋ? አንዳንዴ በፀጉሬ ይመጣለሁ። በፀጉርሽ ያምርብሻል አለችኝ አንዷ እህቴ። ቴንኪው በፀጉሬ ስለሚያምርብኝ። እሺ አባ ወይ የሆነች አማረች 27 የሚል ማለት ነው። ቤተሰብ እንዳረጋት ፕሮሚስ ገብቼላት የአንቺ እንትን ነች እና አጣዋት መጠጥ በውስጥ ትጽፍልኛለች። በዚህ ግን እያጣዋት ቆየና ቃል ገብቼ ነበረ አለሁ ትበልና አንድ ሰው አውርጃ አስገባታለሁ። አማረች 27 እና ለሶስት እና እንትን አልኩኝ። ባለፈው ደግሞ አንቺ ጋዚ ገብታ እዛኛው ቤትሽ ገብታ ቃል የገባሁላትም ማለት ቃል ከባድ ነው። አዎ ቃል ከሚጠፋ የወለዱት ይጥፋ ይባላል። ሌላ ደግሞ ማለት ነው እንትን የሚያደርጉሽ ስታር የሚሰጡሽ ያላረጉ ብቻ ሲሆን ነው የሚቆጥረው። ያላረጉ ማለት እንትን አንዴ በቀን አንዴ ነው የሚቻለው። እንትኑ አዎ እና አንዳንድ ሰው ሲሆን ነው ማለት ያላረጋችሁ አድርጎ ማለት ነው። እኔ እኮ አንዳንዴ የምሰጣችሁ ቤታችሁ ስትሆኑ እዚህ ላይ መታችሁ እሱን እንድሰጡ ነው። ሜምበር እንድትሆኑ ነው። አንድ ኮይን ነው ሜምበር ጋይስ። አሁን ስንት ሰው ቀረ? ታርጌታችሁ አይዬ ሰላም ብያለሁ። አንድ ሰው ነው የቀረው። ቅልቦች ልስጥ አንተም ታረጋለህ። ዳይመንድ ሰላም እያለች ነው። አይ ዳይመንድ እንዴት ነሽ? ቅልቦችን ዛሬ መቼም ስልችት ነው ያደረኩት። 250 ሰው ሜምበር ሆኗል። 250 የተለያየ ሰው አያችሁ። አንድ አይነት ሲሆን አይቆጥርም። የተለያየ ሰው ነው መሆን ያለበት። አንድ ሰው በቀን አንዴ ነው ሜምበር መሆን የሚችለው። ከዛ በላይ እሺ አይልም። ቢልላችሁ ነው ቢሳካ ራሱ አይቆጥርም መሰለኝ። አይቆጥርም። እኛውን የቀስቱ ምናምን የምንሰጥሽ ምንም ሳይኖረን ሲቀር ነው ማለት እንትኑ ስለማይቆጥር እሺም አይልም። አንዴ ፕሬስ ካረግሹ አይመጣም። አዎ በሁለት ሄሪክ እኮ ስክሪንሾት አድርጋ ልካልኛለች። አይመጣም ደን ነው የሚለው። ኦልሬዲ አድርገሻል ነው የሚለው። በቀን በ24 ሰዓት ውስጥ አንድ ሰው አንዴ ነው መሆን የሚችለው ሜምበር። እንትን ጋይስ ሃኒን ፎሎ በማድረግ ሃኒ ፋሽንን ፎሎ በማድረግ ብራንድ ሃይ ኳሊቲ ቦርሳ ተሸላሚ መሆን ይችላሉ።
ፎሎ ላደረገ ብቻ ነው። ቀኑን ሰሞኑን እነግራችኋለሁ። ምን ቀን ፍሪ እንደምንሆን አይቼ ሰሞኑን በዚህ ቀን ብዬ እነግራችኋለሁ አስቀድሜ። ከዛ እጣው የዛን ቀን ይወጣል። ሃይ ኳሊቲ ብራንድ ቦርሳ ትሸለማላችሁ። ስለዚህ ፎሎ አድርጓት ሁላችሁ። አንዬ የቦርሳ ኳሊቲ ማለት ነው የእውነት ይለያል፣ ግን እኛ ጋር መግባት አይችልም። ያ በጣም ሲያምር ውበቱ፣ ኳሊቲው፣ ቦርሳ፣ ጫማ ሸለሹ አገር ቤት ሲሄድ ማለት ነው ትልኪልኝና ወደ ሀገር ቤት ሲሄድ ከዛ እኔ ይዤው እመጣለሁ። እዚህ የት ነሽ አንቺ? አሁን ለንደን ነው? ዩኬ ነኝ። የት? ለንደን ለንደን እዛው ዋና ከተማው ላይ። ብዙ ካልሆነ እኮ ፍላይት ሲኖረው ባለቤቴ ማመጣልሻል። እሺ እሺ። ኧረ እኔ አንድም ይሁን ሁለትም ትልኪልኛለሽ፣ ችግር የለውም። የዛኔ ነገር ይችላሉ። ብዛት ግን ይዘው መሄድ አይችሉም በስራ ምክንያት። አይ እኔ ለእንትኔ ነው። ሲመጣ ትልኪልኛለሽ፣ እንነጋገራለን። እሺ አሳውቅሻለሁ። እሺ ፎሎ በማድረግ የለችም ማለት ነው። ብቻ ራሱ ሳትገዙ ገና ቦርሳ ሳትገዙ ፎሎ በማድረግ ብቻ ቦርሳ መሸለም ትችላላችሁ። ስለዚህ ሀኒ ፋሽንን ፎሎ አድርጉ። ቴንክ ዩ አቡዬ ማታ የላኩልሽ ማለት ነው። የስፖርት እንትን ምናምን እንትን ብላ የሆነ ነገር ስትነኪ ማለት ነው እንደዚህ ቆማ እዚህ እየተሳደበች ነው ምትላ የኔ እናት ቴንክ ዩ በይልኝ በእናትሽ። አላቀኛለች እኮ እዚህ ቤት አጠፋም እንዲህ ያለች ስራውን እየሰራች ከዚህ ቤት አትወጣም። አንቺን ሲነኩሽ ማለት ነው ታብዳለች። ማነው ስሟ? ላመስግናታ ታዲያ። ሰላም ነች። ሰላም በቃ ሰላም ብቻ። የአባት ስም የላትም። የቲክቶክ ስሟ ሰላም ብቻ ነው የሚለው። ማታ ቪዲዮን ስልክልሽ ምን ነበር የሚለው? ሰላም ነው። እኔ ብቻ ሰላም የምትባይ ልጅ ሰማያዊ የስፖርት ማሊያ ለብሰሽ ከሀቡ ጋር ስፖርት ለመስራት ነው ማሊያውን የገዛሁት ያልሽው ልጅ ቪዲዮ ልካልኝ ነው። ዳይመንድዬ የኔ እናት አመሰግናለሁ። ፈጣሪ አክብርልኝ የኔ ውድ። ቃል የለኝም ከማመስገን በላይ እና ፈጣሪ አክብርልኝ። ክበሪ ፕሊስ አድርሽልኝ ዳይመንድ። የሆነት አደርስልሽ። በጣም ነው የምትወድሽ። ስትነኪማ ታብዳለች። አንድ ቀን አሁንም ካለሽ አለው ብለሽ ብጽፊ ያስገባሻለሁ። ከሌለሽ ደግሞ ዳይመንድ ታደርስልኛለች። ዳይመንዷ ስክሪንሻት አድርገሽ አድርሽልኝ። እሺ ልጋምንትን አረጋል። እሺ አረጋል። አክባሪን በእጥፍ ነው ማከብረው ነኝ። ያ ሬዲ ነው። እሺ ሰላምዬ በጣም በጣም አመሰግናለሁ። ማታ ዳይመንድ ስክሪን ሪከርድ አርጋ ልካልኝ በጣም ነው ደስ ያለኝ ሳየው። ሰማያዊ ማሊያ ገዝተሽ ከኔ ጋር ስፖርት ለመስራት ተዘጋጅተሽ የኔ እናት ወዳጄ እንደሆንሽ አክባሪ እንደሆንሽ ዳይመንድ ነግራኛለች። በጣም አመሰግናለሁ። ፈጣሪ ያክብርልኝ፣ ክበሪልኝ፣ እወድሻለሁ። ቴንክ ዩ። እሺ ዳይመንድ ከለንደን ነው ያስመጣችው የስፖርት ልብሱ። የኔ እናት ከሮሚ ገዝታ ነው። ያምርባት ደግሞ ረጅም ናት። ልክላታለሁ ለሷ ማለት ነው። ዳይመንድ እናንተ ጋር እኮ በ3 ሰዓት ለውጥ ነው ያለን አይደለ? ሰዓት አዎ። ምናምን ሲሆን 4 አወር አንዳንዴ 6 ሰዓት ስትነሳ እናንተ 9 ሰዓት ልትነሱ ነው። ከኔ ጋር አይደለም። አይ ለንደን ያለ ሰው እሷ ለንደን አይደለችም፣ እንትን ናት፣ ዱባይ ነች። አላይሽም? ለዚህ ሰዓት ነው ለሷማ አሪፍ ነው። ልጅቷ ዱባይ ናት። አይቃውን እንትኗን ያስመጣችው ከእንትን ነው፣ ከለንደን ነው ያስላከችው። አንዳንዴ 4 ሰዓት ነው ልዩነታቸው ከኛ ጋር። ለምን ባሌ እዛ ይሄዳል ወንድሙ ጋር እና አሁን 2 ሰዓት ነው። 4 አወር 3 አወር ክረምት ሲሆን አሁን ተቀየረ። ላስት ዊክ ተቀየረልን፣ 2 ሰዓት ሆነ። በፊት 3 ሰዓት ነበር። ዋው ያ አሁን ሳመር ገባላችሁ። 4 ሰዓት ሲል እኮ ወይኔ ጨልም ነበር የሚለው። አሁን ብርሃን ነው። በጊዜ ነው የሚጨልመው። ብርዱ ይኸው ሄዶልናል። እንግዲህ ወይኔ ለንደን ግን መቼ ነው የማይበርደው? ሁሌ ብርድ ነው እኛ ጋር። እኔ ግን ብርዱን እመርጣለሁ። እንትኑ በጣም ነው የሚያስጠላው ሙቀቱ። አንዴ ባካችሁ አንዲት ኮመንት ላነብላት ነው። ሀቡ የታለች? ምንድን ነው የምትለኝ? ደጋግማ ግን ይሮጣል። የታለች ሀቡ? ባክሽ እኔ የሆነ ነገር ሀቡ ባክሽ፣ የኔ ፕራይቬት ስለሆነ ነው። በውስጥ መስመር አውሪኝ። ለየት ያለ ታሪክ ነው እስካሁን ከሰማሹ። አረ በእናትሽ ጭራሽ ለታሪክ ብዬ አንቺን በውስጥ ላውራሽ።
ድፍረቷ እንደው ችግርሽ እዚህ ጋር የማይነገር ችግሬ እዚህ ጋር የማይነገር ነው። በጣም የህይወት ጉዳይ ነው እንኳን ብትሽ ለታሪክ ከፈለግሽ እዚህ ጋር ገብተሽ ትናገሪያለሽ። ሁሉም ይማርበታል። ካልፈለግሽ ይቀራል። ሞልቷል ታሪክ። ስንት አለ መሰለሽ። ፕራይቬቷን ትክፈተው እኮ አትገርምሽም? ፕራይቬት ስለሆነች እሷ ፕራይቬቷን እንዳትከፍት እኔ ሄጄ በውስጥ ላውራት ቁጭ ብቻ ጋይስ አንዴ በውስጥ ላውራት ነው። እሺ ላይቬን ዘግቼ ሄጄ ቁጭ ብዬ ከእሷ ጋር በውስጥ ላውራ ነው። ማለት ምን መሰለሽ አሁን ለምሳሌ ሲጋ ብናገር ህይወቴን አደጋ ላይ የሚጥል ነገር ነው ምናምን ህይወቴን ለማዳን ነው ምናምን ብትል አሳማኝ ነው። ላይቭን ዘግተሽ ሄድሽ ታወሪያታለሽ። ለታሪክ ማለት ነው፣ ለእሷ ታሪክ። አዲስ አካውንት አትመጣም። ድምጿን አልሰማ ነው አውቃ ነው እንጂ ፕራይቬት ስለሆነ ነው። አካውንት እኮ ነው የምትለው ላለመክፈት። ለምን ትልፋ? ሴቲንግ ውስጥ ገብታ ፕራይቬሲ የሚለውን ነክታ ፕራይቬት የሚለውን ዘግታ አስበሽዋል? እንዴት ትደክማለች? እንዲማ እሷ አትደክምም። እንኳን ለፋ እኔ ላይቬን ዘግቼ ሄጄ ቁጭ ብዬ ከእሷ እሺ እያልኩ አወራታለሁ። ብሬክ ያለቀ ይቅርታና ያው አልመጣችም የለችም እና በቃ ኔክስት ታይም ግን ላኪላ ማናት ሼር ኩላት አማረች 27 ነው አያማረች 27 ነው መጥቻለሁ ስትል እነግርሻለሁ ካለሽ በቃ እሺ ፒን አርጓት ብያለሁ። ያላችሁ እንትን ፒን አርጓት እሺ። ባስገባም እሷ እንትን ስላልሽ ኦኬ ቃል ስለገባው ነው። በሉ ቻው እሺ። አመሰግናለሁ አብዬ። የባሌ ልብስ እኮ አዳዲስ ልብሶች ገዝቶ ታጋቸውን እየቆረጥኩ እያጣጣፍኩ እየከተትኩለት ነው። እሺ አፍቃሪ አሁን አፍቃሪ ሞልተናል። ታርጌታችንን አፍቃሪ 4 ሰው ሰብስክራይብ ያርግና 484 ይድረስ 480 ይድረስ 476 ነው። 4 ሰው ሰብስክራይብ ሜሪ እየጠፋ ሴት ጠፍተሽ ነው ሜሪ። 4 ሰው ሰብስክራይብ ያርግ። ረሃቡ እባክሽ እህቴ ጠፍታ መንገድ ላይ ናት። እባክሽ እርጅኝ። እሺ ነይ ግቢ። መቼ ነው የፍቅር ታሪክ የምንሰማው? ችግር አላልቅም ማለት እዚህ ቤት። ኧረ ፈጣሪ ሆይ ድረስ ምንድን ነው ነገሩ? እሺ ሀቡ ባላህ ቅን ልቦችን የህግ ጠበቃ አቡዬ ቅን ልቦችን ፎሎ አድርጊና ጻፊለት ቴክስት በውስጥ። አቡዬ ኢክራምን አስገቢያት እስኪ። ወጣች እንዴ? የታለች? ኔትወርኳ ነቅሏት ይሆናል። ኢክራም የታለሽ? ኢክራም ነይ። እስካሁን ድረስ ያወራነውን እንግዲህ ከእሷ ጋር ነው ማገናኘት። 30 ደቂቃ ሞላና ደወልክለት እንዴ? ቆየ ረጅም ሰዓት አውርተናል። አሁን በጣም ጥሩ። እና እሱም ጋር ያለው ፖዚቲቭ ነገር ስለሆነ መግባባት የሚችሉበት ሁኔታ ነው ያለው። ስለዚህ ሁለቱንም የሚግባቡበትና ልጃቸውን በጋራ ሆኖ ማሳደግ ያለባቸውን ነገሮች መፍጠር ነው የሚሻለው። አሁን ይኸው ኢክራም ገብታለች። ሁሴን ነው አይደል? ስም ይሰማል? አቡ እሱ የሚያወራው የሚናገረው ኢክራም ይሰማሻል? አዎ ይሰማኛል። ይሰማሃል? እሷ የምታወራው ሁሴን? አዎ ምንድን ነው እያለች ያለችው? አሁን 2 ነገሮች ነው። አንድ ቅድም እንደነገርኩ ትልቁ ወንጀል የዛቻ መልእክቶች መላላክ እንደው ባታደርገውም አንተን በህግ ያስጠይቃል እና መዛት እና ዛቻዎችን ማድረግ የለብህም ትልቁ ስህተቱ። ከዛ ባለፈ ግን ልጄን ያኔ እንግዲህ ልጅ እንዴት እንደሚወለድ የአንተን እናት መጠየቅ ነው። ሌሎቹን ሴቶች መጠየቅ ምንትን ባይባል 9 ወር አርግዤ አምጬ ወልጄ እንትን ያልኩት እንድትሰድበኝ እያደረገብኝ ነው እና ይሄ ነገር ደግሞ ትክክል አይደለም። ስለዚህ ልጄን መርዳትና ማገዝ እንድችል እኔንም እናትነቴንም አውቃ እያወራኋት ማሳደግ እፈልጋለሁ የሚል ያነሳችው ቅድም እንደነገርኩ። ስለዚህ በዚህ ጉዳይ ላይ ምን ጥያቄ አለ? አንተ ኢክራም እየሰማችህ ነው? መጠየቅ የምትፈልገው ይሄ ነገርም እንዲሆን ያደረገ ያነሳሳ ምንድን ነው እኮ? ያኔ ያነሳሳይማ አረዳቻትም በአመት 1 ጊዜ ነው በዓል ምናምን ሲሆን ነው ያንኑም የምታስገዛው በሰው ነው የምታስገዛው። ስለዚህ እኔ ታውቃለች መከራዬን እያየሁ ነው። በጉልበት እየሰራሁ ነው። ልጄንም እኔ ከሰው በላይ አድርጌ ያስ ደግሞ ያገባሁት ደግሞ 2 አመት ከምናምን ነው። ታውቃለች አስያል ምናምን በሰው ማስለም ያለው አታስፈልገኝም እያለች ከዛ እንደገና ያው እኔም ወደ ማግባት ደረጃ ደረስኩኝ። ሽታኛ አሁን መፈታት ነው የምፈልገው ማለት
እሺ እንደውም ብረላኪ ሸጠለ ሄድ ምግብ ላኪ ስላት ብያታለሁ። እኔ ስላት ምን ዞም አላውቅም ሳለች በዛ በልጄ ተሰጣው ሻልኳት። ከዛ እንደገና ወይ አገባው። እሷ እያለች አይደለም ያገባሃት? መጀመሪያ ከተለያያችሁ በኋላ ነው ያገባኸው ወይስ መሀል ላይ እሷ እያለች ነው ያገባኸው? እሷ ላይ ወላሂ እሷ ከሄደች ውጭ ከሄደች ነው ያገባሁት። ውጭ ከሄደች 2 ዓመት ከምናምን ሆኗት ነው ያገባሁት። ይህንንም ደግሞ አግብተሃል ምናምን እያለ እንኳን ማግባት ቀርቶ አይደለም የምንበላው ከሰው ከቤተሰብ ጋር ተኝል ቆይ እንኳን ጠቀመው ያው ዙሮ አልሐምዱሊላህ እና እዛ ነው እንጂ አሁን ላይ ያገባሁት። ሀቢባ እዚህ ጋር መናገር የምፈልገው ነገር አለ። ለምን አይመጣም? እኔ መጀመሪያ የለውም ፓኬጅም የለውም ቲክቶክ የለውም። ቲክቶክ ትጠቀማለህ እንዴ ሁሴን? ፓኬጅም የለውም አልጠቀምም። እንትኑም በወንድሙ አለው ቲክቶክ ልትገባ ትችላለህ በለው። ቲክቶክ ላይ መግባት ትችላለህ። አብዷለሁ ሁሌ ተከታተዋለሁ። ካርድን የሞላለሁኝ ይግባ ካርድ ኢክራም እኔ ሞላለሁ ብላለች። በወንድምህ ቲክቶክ ትገባለህ ወይ በለው። ተስፍዬ በካርዱን እኔ ሞላለሃለሁ በወንድምህ ቲክቶክ መግባት ትችላለህ ወይ እያለች ነው። ወንድሜ ደግሞ የለም ቤታችን የራራቃል እሱ ያው ገና ወጣት ነው። ገና 5 ደቂቃ መንገድ ነው። 5 ደቂቃ መንገድ ነው። 5 ደቂቃ መንገድ ነው። 5 ደቂቃ መንገድ ነው። ሁሉንም ነገር እንነጋገር። እዚህ መጣሁ ሁሉንም ነገር እንነጋገር። ክዳኝ እኮ ነው ገንዘቤን ክዳኝ እኮ ነው። እኔ ተውኩ እኮ ገንዘቤን ክዳኝ ነው። አብረን የሰራውን ቤት ካርከኝ ወይ አብረን የሰራነው ቤት እባክሽ አብረሽ የሰራሽው መስራት ከእርሱ አይደለም ዞም የለሽ ተስፍዬ ግንባርሽን በጥይት ነው የምልሽ ብለሃታል አላልካትም ብለህ ጠይቀው። አዎ እሱን እኮ አነሳሁለት። ግንባርሽን በጥይት በቀድም ነው ዛቻው ነው። መጀመሪያ ለመግባባት እንዲቻል ምንድን ነው አንዴ ነው በሚመቸው ሁኔታ እኔ ነኝ የደወልኩት ችግር ያለውን ችግሮችን ለመፍታት ካርድ ሞላለሁ። በቃ ተስፍሽ ናንተ በቃ የኔን አይደለም እያልኩሽ በዚሁ አውሪውና ያለውን ችግር ለመፍታት ሞክሩ ነው አሁን ሀሳቡ እያልኩሽ ያለው። የካርዱ ጉዳይ አይደለም። የዛቻውን ነገርና የልጅቷን አንቺ የማግኘቱን ሁኔታ ሌላውን ደግሞ እንግዲህ በሂደትን በመረጃና በማስረጃ መጠያየቅ የሚችሉበትን ሁኔታ መፍጠር ነው። ስለዚህ ይሄ ዛቻውን ነገር እናንተን እንደሚያስጠይቅ ታውቀዋለህ ወይ? የመጀመሪያውን እንግዲህ እኔ ልጠይቅ እስቲ አንድ በዚህ ጉዳይ ላይ እንደሚሰራን ግንባርሽን በጥይት እመታዋለሁ ስትመጪ አታደርገውም። ብታደርገውም ብትችልም ይሄ ወንጀል መሆኑን አታውቅም ወይ? ወንጀል ነው አውቃለሁ። ያው በእርግጥ ያው በፍርድ ቤት ብዙ ነገር ይላል። ሁለተኛ ልጇንስ ማግኘት የምችልበትን ሁኔታ በምትልበስ ደግሞ በጸዳ ቅድም ያነሳው አንድ ነገር አለ። አንዳንድ ነገሮች ስትገዛ ለልጇ ልብስ ስትል ገንዘብ ስትልክ በሰው ነው የምትልከው፣ በእኔ አትልክም ማለት አንተ የራስህን ህይወት ጀምረሃል። የራስህን ህይወት እንግዲህ ትዳር ይዘሃል። ቆይ ልንገርህ፣ እኔ ስማኝ። ገንዘብ የምትልከው ለአንተ አይደለም ለልጇ ነው። ልብስ የምገዛው ለአንተ አይደለም ለልጇ ነው። እኔ አካሌ ናት ልጄ ናት የወለድኳት ልጅ ነኝ ብላ የምገዛውን ገንዘብ ማነው ልብስ በማንም ትላከው በማንም እንግዲህ ረሷ ናት ለፍታ የምታመጣው። ስለዚህ ለልጇ መድረሱ ነው እንጂ አንተ በአንተ ትላከው በሌላ ሰው ትላከው ይሄ ማተር የሚያደርገው ግዴታ በእኔ በኩል ካልሆነ የሚያስብል ነገር አለው ወይ? የራሷን ልጅ ለመርዳት ሰው በፈለገችው መላክ አትችልም ወይ? ይሄንን ከኔ ኒካ ሳይኖር በእኔ ውስጥ የሄደችው በእኔ ውስጥ ነው። በእኔ ኒካ ምናምን የሄደችውም እንዲያልፍልን እንዲጠቅመኝ ልንጠቃቅም ሄደችው እንጂ ከሄደች በኋላ ከዚያቻ ምን አመጣው ዞሮ ተመካክረን ይህን ነገር ሄደችው ተመካክራ ነው ቤታችን ለማጥፋት ለማለት እንዲያልፍልን ሄደችው። ከዛ እንደገና ሄደች ጊዜ አትያል አለሽ እንዴት ያላንቺ ምክንያት እንዴት ተከዳኛለኝ ነው ጥያቄ።
ያገባሁት 2 ዓመት ራሷ ታውቃለች። 2 ዓመት ከ8 ወር ምናምን ሲሆን ነው ያገባሁት። ከዛ እሺ ምንድን ነው የምትይው? በቃ ታስፈልገኛል ጋር በቃ እኔ መኖር አልፈለግም ማለት ነው። እሺ ከጠላሽ አሪያ ብር እሺ የመጥሮሽ ላኪ ስላት የዞም አታገኝ አለች። ከዛ ነው እንደጋ በስኝም በጽሁፍ ነው ፈታው ሻልኳት። እንደገና ያው ተሰጠነው በመኖሪያ አልሐምዱሊላህ ጋሩ ያገባው እንደዚህ እሷ ጋር ያለ አማርኛ አቡዬ ምን ትያለሽ? ምን ትጠይቂያለሽ? አቡዬ እኔ አንድ ነገር እኔ ከኢትዮጵያ የወጣሁትኝ እሱ አስመሮኝ ነው። ገንዘብ የለሽም፣ ቤት የለሽም፣ አይገባሽም፣ 5 ልክ እንዳሁኑ እንዳለው አይገባሽም ስላለኝ ነው። የማይገባኝ ከሆነ እዚህ ቤት ነኝ ምን ቤት ነኝ ብዬ ወጣሁኝ። እሱ አሁን እንደዚህ የሚለው እሱ ኒካሁን ሲጀመር ያወረደው የራሱን ነገር አመቻችቶ ነው። በእኔ ላይ እኮ ሲማግጥ ኑሮ ነው። እንደገና እሷ አረብ ሀገር ሄዳ እኔ ወደ አዲስ አበባ ስገባ እሷን ነይ ብለው የመጣችው አይደለ እንዴ? ኢክራም ስለ ሁሉም ስለ ሀብትሽ ስለ ሁሉ ነገር ይቅርና ማንኛውም ሰው የሚጸየፈው ማንኛውም ኢትዮጵያዊ ኧረ ምን ኢትዮጵያዊ ማንኛውም የሰው ዘር የሚጸየፈው ነገር ልጅሽ አጸያፊ ስድቦችን እንድትሰድብሽ ስላደረገው ነገር ጠይቂ። ታዩ ሀብት፣ ታዩ ንብረት፣ ታዩ መማገጡን ሁሉን ነገር ታዩ። ይህ አይደለም አብዬ እንዳምን ስለምፈልግ ነው። እንዳምን ስለሚያደረገውን ነገር ጠይቂ። ያ ነው ትልቁ ነገር። የልጅሽ ህይወት እየተበላሸ ነው። የልጅሽ ጭንቅላት እየተበላሸ ነው። ስለዛ ጠይቂ። ይመን አብረን ሰርተን አጸያፊ ነገር ነው ይሄ። የዓለም ህዝብ መስማት ያለበት አጸያፊ ነገር በገዛ ልጅሽ አጸያፊ ስድቦች። እኔ ልካሻል ማስረጃውን ይገማለ እሱ ስለሱ ጠይቂ። በዚህ ጉዳይ ጠይቂ። ታዩ ገንዘብ ታዩ ሁሉ ነገር ታዩ። ስለዛ ጠይቂ። ሀውዬ አንዴ ልንገርሽ ይመን እኔ እንዲያምን ብቻ ነው የምፈልገው። ነገ ለልጄ ነው ችግር የለም። ልጄ ነች፣ ልጄ ተቀበለዋለች እንደምንም ብላ ማለት ነው የልጄ ነው። ነገር ግን ይመን ሳውዲ አረቢያ አብረን ሰርተን ቤቱን ሰርተናል። ይመን እንዲያምን እፈልጋለሁ። እኔ አልፈልግም ብሩን ማለት ነው። እኔ ከየትም ማምጣት አንተ አይሰጠኝም። ሽጥማ ብዬ እሱ መሬት አልጥልም ይብላው። ግን እንዳምን እፈልጋለሁ። ወስዶብኛል ሀቄን 7 ዓመት እርሜን በልቶብኛል ይሄ ሰውዬ። ይህን ይመን እንዳምን እፈልጋለሁኝ። ለብዙ ሰው እኮ እኔ እኮ መቀመጫ መቆሚያ ያጣሁት ከርታሹ ከድቸው ሳይሆን እሱ ነው መጀመሪያ እንትን ያለው እሱ ነው የካደኝ። እንዴት ብዬ ልኑር እዛ ቤት? እንዴት ብዬ ልኑር? ቤተሰብ እንኳ ሲመጣ ላይ በወንድማችን ቤት ነው የሚሉ በወንድማችን ቤት ነው የሚሉ ቤተሰብ እንኳ ሲመጣ ማለት ነው። ለፈጣሪ ስጡና ፈጣሪ ያሳይሻል። ይኸውልሽ ፈጣሪ ያለው አምላክ ያሳይሻል። አንድ ምጠይቃት ጥያቄ ነበር። ቀደም ስትይ የነበረው እኔ እያለሁ ነው በእኔ ላይ እያገባው የሚል ነገር አንስተሽ ነበር። እሱ ደግሞ አይ እሷ ከሄደች ከ2 ዓመት ያለችው ተስፍዬ እኔ ላስረዳት በደንብ እኔ ሰማዋት። ላይብሪ ከርዱም አለኝ ያለችው እሷ እቤት ውስጥ እያለች ከሌላ ሴት ጋር እየማገጠባት ያቺ ሴት ከዱባይ ልትመጣና ሊጋቡ ተነጋግረው እሷ ዱባይ ከሄደች በኋላ እቺ ኢክራም ከወጣች በኋላ ነው ያቺ የመጣችው። ያቺ ሁለተኛ ሴት ናት። እስካሁን ድረስ በትዳር 7 ዓመት አብረው ሲኖሩ ሳውዲ 2 ዓመት ኢትዮጵያ 5 ዓመት ሲኖሩ ሁለቴ ነው የማገጠባት። ከሁለቴ የተለያዩ ተማግጦባትም ችላ እየኖረች ነበር እቺ ሴት። መማገጥን የሚያህል ነገር ተቋቁማ ለልጇ ስትል እየኖረች ነበር። ግን ትልቁ መዘኛ ዛሬ እሱ ዝም ከተባለ ነገ ብዙ ሴቶች በእንደሱ አይነት ይገደላሉ። በጥይት አናትሽን ብዬ ነው ምገልሽ፣ በአካል ብቻ እንገናኝ፣ እዚህ ሀገር ብቻ ነኝ ብሏታል። ይሄ እንደ ቀላል ነገር ዝም ብሎ ተሸፋፍኖ ሊታለፍ አይገባም። ብዙ ሴቶች በወንድ እየተገደሉ ነው፣ በእንደሱ አይነት አምባገነን ወንዶች። እኔ ላይፍ ላይ ለምንድን ነው እንዲህ የምታደርገው ዋትሳፕ ላይ ብዬ ስናገረው ለምን አለም አይሰማም ማን ምን ያመጣል ብሎ ይመለሰልኝ። እንደዚህ አይነት ሰዎችን እንደዚህ ተለማምጠን እሹሩ ብለን የምናልፋቸው ከሆነ የልብ ልብ ይሰማቸዋል። ነገ ብዙ ሴቶች ያልቃሉ በእንደዚህ አይነት ወንዶች። ይህ ወንጀል መዛቱ በራሱ ወንጀል ነገ ያደርገዋል። ዛሬ ዝም ከተባለ ነገ ያደርገዋል ይሄ ሰው። የምጠይቂው ሌላ ጥያቄ አለሽ? እኔ አንድ እሱ መጠየቅ የምፈልገው ነገር አሁን መስመር ላይ ነው ያልኩትን ሁሉ እየሰማ ነው። መጠየቅ የምፈልገው የ4 ዓመት ከ7 ወር ህፃን ሴት ልጅህን እናቷን እንደዚህ አይነት አጸያፊ ስድብ እኔ አስተዳደጌና ስብዕና አይፈቅደውም። እነዛን ቃላቶች ልጅክ እንድታወጣ ያደረካት ቃላቶችን እኔ ማውጣት አልችልም።
እንደዚህ አይነት አጸያፊ ስድብ እናቷን እንድትሰድብ በስልክ በቮይስ በኢሞ ያደረካት ለምንድን ነው? እኔ ጋር አለ ልካልኛለች ኢክራም። ይሄን ጥያቄ ነው ለአንተ መጠየቅ የምፈልገው። አባት ሆነክ ጨክነህ ልጅህን ጥላቻ እናቷን እንድትጠላ እናቷን እንድትሰድብ ታደርጋለህ? አንተ እውነት አባት ነህ? ይሄ ነው የኔ ጥያቄ። ፕሊስ መልስልኝ። ቴንክ ዩ ሁሴን። አቤት። መልስ። የአሁኑን ጥያቄ ሰምተዋል? ቀጥል እስቲ መልሱን እንስማ። እሺ እኔ ደግሞ በማስታም የእሷ ጓደኛ ጌዝ አሁን የሚጠየቅን ምናምን እንዲህ ያለ ነገር ማንው ነገር የለኝም። አሁን ሰው ስነግም እንዲ ነው ጌዝ ምናምን ጓደኞች ናቸው በቲክቶክ ምናምን ይገዛሉ። ያሁን ያንን ለሚቸኩን አንተ ከወልክልኝ ሻም ከሻ የመጣው ምናምን ከዛ ላይ ነገሩኝ ያለ ነገር እንጂ የእሷ ጓደኞች ዝም ብሎ በቃ መደለ በቃ እነዛ ምናምን መስሎኝ ነበር እያታለሁ። አይ እኔ ጓደኛዋ አይደለሁም። ጓደኛዋ መስለኝ ነው ላልከው እኔ የህዝብ ድምፅ ነኝ። ማንኛውም አሁን ተረድቻለሁ። አስተጋባለሁ እኔ አሁን ነግረውኝ ነው ያወቅኩሽ። ያንን ቮይስ መጀመሪያ የላክሽልኝም ቮይስ ስሰማ ዝም ብሎ የእሷ ጓደኞች ወይንም አብረዋት የሚሰሩ መስሎኝ ነበረ ነው እያለ ያለው መጀመሪያ። በኋላ ግን ጠይቄ አንቺ መሆንሽን አወቅኩኝና ተረዳው ነው እያለ ያለ። እሺ ችግር የለውም። ልጁን እንዴት እናቷን እንደዚህ እንድትሰድብ እንዳደረገ የጠየቀው እሱ ትልቅ እኔ እንጃ። እንግዲህ አንዳንዴ ከምንናገራቸው ከምንሰራቸው ስራዎች አስተዳደጎቻችንና የእኛንም ስብዕና ይገልጻሉ። አንዳንድ ልጅ እንግዲህ የወለደቻትን እናት እንደዚህ አይነት ስድብ አጸያፊ ስድብ እየሰደበች የምታድግ ከሆነ ነገ ለራሷም ለአንተም ለሀገርም የማጠቅም ነው የምትሆነው። ዛሬ ቀርጸህ የምታሳደግበት ካልሆነ በስተቀር እና አልሰማሁትም። በእርግጥ ሀቢባ አብረን የምንሰራ ጠንካራ ሴት ነች። በማህበራዊ ሚዲያ ላይ መላው ኢትዮጵያ ብሔር ሃይማኖት ሳት ላይ የቆመች እህት ናት። እሷ የምትናገረውም እኛም ስለምናምን ነው ይሄን ነገር የምልህ። እንደዚህ አይነት ነገሮች እጅግ በጣም ትልቅ ስህተቶች ናቸው። ይሄን ነገር አድርጋቸው ከሆነ ምን ትለናለህ አንተስ? እንግዲህ ያው ይሄን ያልኩበት ልጅቱ ያው ከደውላ ግን አላገናኛትም። የማላገናኛት መከራ ላይ ችን ያሳድጌ ዝም ብዬ ነው እሷ አረጋት አመት በዓል እንደሚችል ትበላለች፣ ትጠጣለች እኮ ከበቤት ማሟላት ምናምን በአመት ወላሂ 2,000 ብር ለልብሷ በቃ ያልሆነ ልብስ አስገዝታ ምናምን ትልካለች። ያንን እንደዚህ ምን በዛ ተናርጃ ታደርጋለች። እንደ አባት ታርግልኝ ሁሴን፣ እንደ አባት እሷ እናት ናት። በዚህ በቤት በበቀት እየተሸከፍኩ ነው እያከፍኩ ተበቀት የነበረው በዛ በጋጋታ ሰዓት። እሺ አንዴ አዳምጠኝ ሁሴን፣ አንዴ አዳምጠኝ። እቺ ብትሞት ኢክራም ብትሞት አንተ ልጅክን አውጥተህ ልጥላው እንዴ? ልጅክ እኮ ናት፣ ግዴታክ ነው እኮ። የአባት ግዴታ ነው። አባት ነህ፣ አብላ፣ አጠጣ፣ አሳድግ። እሷ ደግሞ ከአረብ ሀገር ልብስ እየገዛች እየላከች ነው፣ በተለያዩ ሰዎች ብር እየላከች ነው። ብር ስለማትልክ ነው ማላሳያት፣ ልጇን ማላገናኛት። እንደዚህ አይነት አጸያፊ ስድቦችን እናቷ እንድትሰድብ ማደርጋት፣ ልጇ እንድትጠላት ምታደ። እናትሽ ብር አትልክልሽም ስደቢያት። ኢማጅን እናትሽ ብር አትልክልሽም ስደቢያት እየተባለች እንደዛ ሲል እሱ ድምፁ እየገባ ቮይስ ውስጥ አሁን ደልቶታል። እሷ ግን ሳይደልተው ሴቭ አድርጋ ወደ እኔ ልካዋለች። እናቷን አጸያፊ ስድብ እንድትሰድብ እየተደረገች ልጅ የምታድገው ይቺ እናት በሽተኛ ብትሆን አካል ጉዳተኛ ብትሆን ገንዘብ ለልጇ ስላላቀረበች እንድትገደል ይፈረድባታል፣ በልጇ እንድትጠላ ይፈረድባታል ማለት ነው። እናት ሰጠችም አልሰጠችም እናት ናት። 9 ወር አርግዛ አምጣ ተሰንጥቃ ወልዳታለች ልጇን። አረብ ሀገርም ያለችው ለልጇ የተሻለ ህይወት ለወደፊት ህይወቷ ለማዘጋጀት ነው ይቺ እናት ልጇን ጥላ የተሰደደችው። ስለዚህ ገንዘብ ስላላከች ገንዘብ ስትሰጪ ነው እናትነትሽ የሚሰጥሽ፣ እናትነትሽ የሚከበርልሽ ገንዘብ ስትልኪ ነው። ስላላክሽ አንተ አግብተህ እየኖርክ ለአንተ ሚስት ነው እንደ እሷ ገንዘብ የምትልክልክ? ልጅክ ናት፣ የማሳደግ ግዴታ አለብክ። እሷ ለወደፊት ህይወት ለልጇ ታስቀምጣለች፣ ለልጇ ቤት ትሰራላታለች። አብራችሁ ሳውዲ ሰርታችሁ ለፍታ የሰራችሁ በአንተ መሬት ላይ እሷ የሰራችውን ቤት ክደሃታል። አሌክ ብልዓፊያ ብላ ጥላልቅ ወታለች። ተወው እሺ ውሰደው፣ እመንልኝ ብቻ የኔ ንብረት እንደሆነ እመንልኝ እንጂ ውሰደው ብላ ጥላልቅ ተሰደደች። አንተ ከሚስትህ ጋር ኑር ህይወትክን ብላ
ትላልቅ ተሰደደች። እቺ ሴት ተሰዳ ስደት ላይ እየሰራች ባገኘችው አጋጣሚ በእህትክም በወንድምክም በባዳም ይሄ ሰፕራይዝ የሚያደርጉ ሶሻል ሚዲያ ላይ በሚሰሩ በባዳም ያገኘችው ጊዜ እየላከች ለልጇን ልብስ ምንም እያሟላች ነው። ለምን ብር ካሽ በኔ እጅ አልገባም ብሎ ልጅ እናቷን እንድትጠላ ማድረግ ይሄ ትክክል ነው? ይሄ ሰብአዊነት ነው? ይቺ ልጅ እኮ ስታድግ ነገ ይሄ ቮይስ ይቀመጣል። አይክላውድ የያዘውን ነገር አይረሳም። አይክላውድ የያዘው ነገር ይቀመጣል። ስታድግ ልጅክ ይህንን ስታስደርጋት እንደነበረ ስታቅ አንተኑ ነው የምትጠላክ። አንተኑ አባቷን እናቷን እንድትጠላ ስላረካት እናቷን እንድትሰድብ ስላደረካት ራስህን ነው የምትጠላክ። ለምን በሰፈሩት ቁና መሰፈር አይቀርም። ዛሬ ብትጠላት ነገ ስታድግ ትወዳታለች። የእናቷን ማንነት ስታቅች ልጅ። ሌላ አንድ ተጨማሪ ደግሞ የምነግርህ ነገር ምንድን ነው? የምትሰማኝ ከሆነ ሁሴን ይሰማል? ይሰማኛል። አዎ ይኸውልህ ምናልባትም በስራ ጉዳይ ባትወጣ ኖሮ እች ልጅ የማደግ በህግም 7-8 ዓመት እስከሚሞላት ድረስ ቅድሚያ የሚሰጠው ለእናት ነው። የማሳደግ በእሷ እጅ ነው የምታድገው። አንተ ልታያት የምችለው በሳምንት አንድ ቀን ምናልባትም እሱንም በህግ ከተፈቀደልህ ማለት ነው። አንተ ደግሞ የባሰ ሆኖ እንግዲህ የጥላቻ ንግግር እንድትናገርም እያደረግ፣ ሁለተኛ ራስህ ሼር አድርገህ የፈለገችውን መግዛት። ምናልባት እኔ እናንተ ያደግንበው እኮ በአመት አንድ ልብስ ተገዝቶ በዛ ልብስ ነው ያደግንበት። እሷ ደግሞ የምትችለውን የአቅሟን እንትን እያደረገች በምትፈልገው ሰው ገሳ እየላከች ባለችበት ለምን በእኔ በኩል ነው መገዛት አለበት ብለህ እንትን ማለቱ ትክክል ነው ብዬ አላስብም። በፈለገችበትም መስጠት ልጅቷን ለልጅዋ ማድረስ መብትም አላት አይደል? ስለዚህ ለምን በእኔ በኩል እና በእኔ በኩል አልተሰጠም በእጅ አልተሰጠኝም የሚለውም ጥያቄ ትክክል ነው ብዬ አላስብም። እኛም እንግዲህ ፈቃደኛ ከሆንክ በአሁኑኑ ችግሮችን መፍታት የምችልበትን ሁኔታ ብትፈጥር፣ በአግባቡ ከእሷ ጋር እየተገናኛችሁ እያወራችሁ ልጅቷም ስርዓት ባለው ይሄ ለራሱ አንድ አስተዳደጉን እያበላሸ እንደሆነ የሚያሳይ ነው። ለሀገርም ለሕዝብም ለወላጅ ቤተሰቦቿም ለወገኖቿም የማትደርስ የማትጠቅም ልጅ እያሳደግክ እንደሆነ ነው የሚያሳየው። እናቷን እንድትሰድብ ስድብ ቃላቶችን እያስተማርካት አስተዳደግ ለራሱ ትክክል እንዳልሆነ የሚያሳይ ገብተዋል። ከእንደዚህ አይነት ነገሮች ብታስተካክልና ልጅቷን በትክክል እንድታሳድግ ብታደርግ፣ ከእናቷም ደግሞ በትክክል እየተገናኘች የእናትነት ጣዕሟንም እያየች ብታደርግ ነው ያስባል። በእኔ ኒካ ላይ ሆና ሌሎች በእኔም ልልቅ ነው ግዴታ። እኔ ኒካ ካላላት የእሷ ገንዘብን የሚያደርግልኛል። በኒካ ላይ እኔ ሚስቴ ሆና ሌሎች መላክ ግዴታዋ ነው ሚስቴ እስከሆነ ድረስ ማለት ነው። እሷ ባለችበት አንተን ልጠቅም ነው አንተን ልትል ነው ባለችበት። ከዛ ያው ለቤታችን ሄዶቹ በኒካ ላይ የሆነ እስከ ሰራይ ድረስ የራሴ ሀቅ የጋራ ገንዘቤ ነው። ከዛ እንዲጋር በፈለገችው መላክ ምናምን ትችላለህ ባለችው ነው። ከዛ ምን አመጣው ነው ጥያቄ። በእሷ ደግሞ እኔ ሴት አግብቼ ሆነ ወላሂ እንኳን ሴት ማግባት ቀርቶ አይደለም ታውቃለች፣ እንኳን ላገባ ቀርቶ አይደለም። ስማ አልሐምዱሊላህ ገባው ብሎ ነበር እኮ አዳምጪ፣ ቆይ ይጨርስና ከዛ ኢክራም ጠብቂ፣ ቆይ ይጨርስ፣ ችግር የለም ኢክራም ጠብታገሽ ይጨርስ። ከዛ ያው እንደዚህ ስትከያ በቃ እንደዚህ በማን ነው ወጣች በዚህው ሰዓት አዲስ ከዚህ በዚህ ተሸክም ላይ ሽፎኮሉ ነው ይሄ ከዚህ ሲሆን ያለ እንዲስም ከመናምን የሰመተናል ምናምን ብር ላኪን ለስራት አርፍ ያላለች አርፍ ያለ እንዴት ከአንተ ጋር በቃ መኖር አያስፈልገኝም እንኳን መኖር ምናምን አልፈልግም አርፍያለሁ። ከዛ እንደጋር ማለት 8,000 ብር ላከኝ። ያ 8,000 ብር የላከችውም ለልጅቱ ነው። ከዛ እንደጋር ሞባይልም የለኝም ነበር፣ ሞባይል ገዛው። በተረፈች ወደ 3,000 ብር ተረፈች። በዛ 3,000 ብር ተሸክሜ ወደ አገሬ ቡና ይዤ መጣሁ። እንግዲህ ያው ልጅን ለማሳደግም የማን ከዛ እንደጋር ልጇን በአጠይቅም ምንም አትልም። አደግም የጠየቅኳት አታሪ የለም የንዞ የለም አርፍያል ምናምን በቃ ያኑ ሰጠች መለንት አለች። ይሄን ነገረች። ከዛ ሽዬ ከዛ እንደጋር ታስታንት ስንኖር
ስናወራ አግብታል አለች። ምንድን ነው የማገባው አለ። ዞሮ ሰበብ ፍለጋ እንኳን ማግባት ቀርቶ አይደለም ምን ማግባት እኮ ገንዘብ ይጠይቃል፣ ብዙ ነገር ያስፈልጋል ማግባት። እዛ በመከራ ሰዓት ነው ስለከዳች ነው ደግሞ የምትሰራው ገንዘብ በእኔ ላይ እስከሄደ ድረስ የሀቄ ነው የእኩል መብቴ ነው። ቤት ላለችው ደግሞ ማለት ነው ቤቱ እንኳን በእኔ ቀርቶ አይደለም ቤቱ የኔም አይደለም በአባቴ ስም ነው እንኳን በቤቱ እንኳን ልገባበት ቤት ለምትለው ነገር ቤቱ እንኳን ቤቱ በአባት ስም ነው። ስማ ቤቱ በአባት ስም ነው አውቃለሁ፣ በአባቱ ስም እንደሆነ ነገር ግን ሀቅ ነው ያለበት። እንደገና ደግሞ ልጅቱንም ልውሰድልህ ብዬ ነበረ። ኢክራም ቆይ ጠብቂ ይጨርስ። ለካሷ እንደዚህ ለምክንያት አስባለሁ። እኔ የማውቀው ነው ወላሂ ነው። በቃ ወንድ ቤተሰቦቿ ስትሄድ እንደዚህ በቃ በኬሻ ቁጥር እያደረገ ተወስጃለች። በቃ እኔ ለካሷ ክሪያቸዋል ከሪያ ምናምን ስላሰበች እኔ እንደዚህ ባት ከሪያለ ብዬ በቃ እቃዋን እንደገና ቀረቅም በሆነ ያለውን እቃ አግዛ ወደ ቤቶቿ አድርግ አደረገ። በዛ እንዲ ስኖር በረረዋ መጣ የበረረ ጊዜ ሆነ ሄች ላኪ ስላት ያው አለቅም አለኝ። እኔም አልሐምዱሊላህ እስካሁን ድረስ አለው መከራዬን አይቼ ያሳደግኳትን ልጅ የቀን እየሰራሁ ነው ልጅ ነው ያሳደግኩት። ስለዚህ በንዴት ብያታለሁኝ እና ዞሮ የፈለገችው ጋር መኖር ትችላለች። ልጅ በፊት ብዙ ጉዳይ ተካሰን ነበር። እንደዚህ ተጣልተን በመሀል በ3 ወሯ ነው በ4 ነው በ9 ወሯ ተጣልተን በልጅቱ ተጣልተን ያው ፍርድ ቤትም ያው ልጅቱም ማሳደግ ትችላለች እስከ 7 ዓመት እስኪሞላት ምናምን ከዛ አስታርቀው ተገኝ ታርቀን መጣን። እንግዲህ እኔ ልጅቱ ያው በስሜት ብያታለሁ። ልጅቱን እንኳን እኔ እንጂ ከእንግዲህ አይደለም የፈለገ ጋር መኖር ትችላለች። አሁን መቀጠል ትችላለሽ። ኢክራም ጨርሷል። ደግሞ ይሰማሻል። ስሜታዊ ስላደረገኝ ነው። እሺ እዩልህ አንተ ቤቱን ካርከኝ ቤቱን ስክደኝ እኔ ቤቱን ከካደኝ እኔ ምን ይሰራልኛል ብዬ መጣሁ። እንደገና ለአንተ ሁለተኛ ብር ልልክልህ ትፈልጋለህ እንዴ? እንደገና ደግሞ ልጅቱን ልውሰድልህ። ኧረ ኢክራምን ያልቻልኩም ልጅቱን ውሰጅልኝ አልከኝ። እሺ ወስዳታለሁ በጣም ደስ ይለኛል ስልህ አይ እኔ እንደገና ደግሞ መልሰህ አይ እኔ አልችልም ያለ ልጅቱ በቃ ተይው አልፈልግም ብለህ እንደገና ይዛለሁ አልከኝ። እኔ ታዲያ ምን ላድርግ? በራስህ ነው ይሄንን ነገር ያደረግከው ማለት ነው። እንደገና ደግሞ ሁለተኛ ቤቱን በአባት ስም አደረግከው እንጂ ቤቱ ሀቄ ነው አለበት ሀቄ ማለት ነው። ይህን እንድታውቅ እፈልጋለሁ። ከዳች ብር አላከችም የምትለው ሀቄን ይዘሃል። አሳድግ ማሳደግ ደግሞ አለብህ። ሀቄሳ በሀቄ ነው እያሳደግ ያለኸው። ይህን እንድታውቅ እፈልጋለሁኝ። በእኔ ሀቅ ነው የምታሳድገው። ቤቱን ትቼልህ ወጥቻለሁኝ። ስለዚህ አሳድግ። ልጄን ግን አሳየኝ። ልጄን እፈልጋታለሁ። አሁንም ዛሬ ሙሰጅ ብትለኝ እኔ ልጄን ወስጄ ማሳደግ እችላለሁኝ። እንደገና ደግሞ ማስፈራሪያ ምናምን አትላክብኝ። እኔ እፈራሃለሁ። በጣም ነው የምፈራ። በቃ አይምሮዬ ውስጥ በቃ የምታደርገኝ ነገር ሁሉ በጣም ነው የሚያስጨንቀኝ። ለምንድን ነው የምትፈሪው? እፈራሃለሁ ብለሽ ልብ የምትሰጪው ምንድን ነው የምትፈሪው? ማን ነው እሱ የምትፈሪው? እንዴ እሱ ስለሚደበድበኝ ነው። ስለሚደባደብ አንቺ ነሽ አለ ህግ ስላላሳወቅሽ ነው። ህግ እኮ አለ ማሪ። ህግ ምንም አይሰራም ሀቡዬ። ሀቡ ምንም አይሰራም። ህግ ባልና ሚስት ናችሁ ተመለሱ ነው የሚለው። ኖ ድሮ ነበራ። አሁን ህግ አለ። ከፈለግሽ ለህግ አካላት አሳልፈን እንሰጣለን። ይታሰርልሻል። ሴትን ጫፏን የሚነካ ሰው ይታሰራል። እስከ ዛሬ አንቺ አለማወቅሽ ለህግ ሄደሽ ሲመታሽ አለማሳወቅሽ ነው እንጂ ጫፍሽን መንካት አይችልም። ልኩ ስተትሽ እዛ ጋር ነው። ባለበት ሀገር በጣም ብዙ ጊዜ አሳውቂያለሁ። በጣም ብዙ ጊዜ ፖሊስ ጣቢያ ሄጃለሁ። ደሜን እያፈሰስኩኝ ሄጃለሁኝ። እባክሽ እንዲህ እያልሽ ለማንም እንትን የልብ ልብ አትስጪ። ሴትዮ ያማታል እንዴ? አሁን ሚዩትሽን አብርተሽ ስርዓት ያለው ነገር ተናገሪ። ህግ የለም ትላለች። ህግ ባለበት እንደዚህ በጥይት አናትሽን ነው ግንባርሽን ብዬ ነው ምደፋሽ ላለው ራሱ አንቺ መክሰስ ከፈለግሽ ቀጥታ ሄደሽ ለህግ አመልክተሽ ሰው ላይ እንደዚህ ብሎ መዛት በራሱ ያሳስራል። ትልቅ ወንጀል ነው። ህግ ባለበት ሀገር ህግ የለም እያላችሁ እንደዚህ አይነት ወንጀለኞችን ያፈራችሁት እናንተ ናችሁ።
አንቺ ነሽ እንደዚህ የምትይው እንጂ የእሱ ራሱ ጠንቅቆ ያውቀዋል። ከኔ ጋር ረጅም መጀመሪያም አውርተናል። አሁንም እሱም እንደሚያስጠይቅ አውቃለሁ። ያው ተናድጄ ቢናደድም እንደዚህ አይነት ስሜቱን ኮንትሮል ማድረግ እንዳለበት ነው እንጂ ተናድጄ ነው ሳላቅ ነው ምናምን ነገር የሚል ነገር የለም። ያስጠይቃል። ይሄ ትልቅ ወንጀል ነው ለእሱ። እንግዲህ አንቺ ነሽ መንገዱንም የከፈትሽለት ማለት ነው። ከዛ ሁሉ ይልቅ ከእንደዚህ አይነት ነገር እሱም ይደግመዋል ብዬ አላስብም። ልጅሽን እንዴት ማግኘትና ልጅሽን እንዴት ማውራት እንድትቺ ነገሮችም እንትን ብናደርግ አስፈላጊ ከሆነ ደግሞ ይህም በዚህ ጉዳይ ላይ ይካሄድበት የምትይ ከሆነ ያው አንቺም ሰው ወክለሽ ይሄ ጉዳይ በህግ እንዲጠየቅ ማድረግ የሚቻልበትን ሁኔታ ይፈጠራል። ግን ቅድም ያለው ነገር አለ። ተሳስቼ ነው ይቅርታ ብሏል። ሰምተሽው ከሆነ እንደዚህ ማለት ልክ ማለት እየሰማን ይቅርታ ስለዛትኩብሽ ይቅርታ፣ በልጃችን ስላሰደብኩሽ ይቅርታ ይበላት። ደግሞ እንደዚህ አይነት ቴክስት ከጻፈ ቮይስ ከላከ እኔ ወጥቼ የኢትዮጵያ ሕዝብ ሆይ ፍረድ ብዬ ቪዲዮ ሰራለው፣ ለህግ አካላት እናደርሳለን፣ በህግ እንዲጠየቅ እናደርጋለን። እኛም ወዳለው ወደሚመለከተው ማስተላለፍ ይቻላል። ከዚህ አንጻር ግን እሷም ትንሽ ድክመቷ ነው እንጂ የእንትን እንድትይበት የሚችል መጠየቂያ መብትሽንና እንትንሽን ማስከበር አለብሽ። በንግግርሽም ላይ ራስሽን አሳልፈሽ እየሰጠሽ እንዲህ እያልሽ በእርግጥ ያው ሁሉም እየሰማ አሁን እኛም እየሰማንን እዚህ ያሉትም ቤተሰቦች እየሰሙ እንዲህ መባሉ ልክ ነው ማለት አይደለም ነው ያ ቃል እሱም ራሱ ያንቺንም ልብ ስለሚያውቅ ይመስለኛል እንደዚህ ያለው። ሁሴን ጉዳዩን ለማሳጠር ያህል ልጇን ማግኘት የምችልበትን ሁኔታ እንዴት ነው የምትፈጥርላት? በፈለገችው መርዳት እንደምትችል ደግሞ ይሄም መብት ነው። አንተ የላካት ከሆነ አንተ ገንዘብ ልክ እንትን አድርገ የምትለው ነገር አንተ በምትፈልገው ህግ መጠየቅ ትችላለህ። እሷ ግን ልጇን የማግኘት እና መብቷንም ደግሞ የመከበር ሁኔታ መብት እንዳላት ልታውቅ ይገባል። ተስፍዬ አንዴ ላስረዳ። ከሷ የመጣችበት ምክንያት አንደኛ በህይወቷ ላይ እየዛተባት ስለሆነ፣ ሁለተኛ በልጇ እያሰደባት ስለሆነ ነው። ልጇን ማየት በገባች ሰዓት በሴቶችና ህፃናት መብት ሄዳ ከሳ በህግ ልጇን ታያለች። የሚከለክላት አካል የለም። የእሱ ፍቃድ አያስፈልጋትም። ልጇን ለማየት የእናትነት መብት አላት። የእናትነት መብቷ ሙሉ መብት አላት። እሱን አታስፈቅደው። የእሱ ፍቃድ አያስፈልጋትም። አሁን እሱ በኢሞ ቮይስ እየላከ በልጁ ቮይስ እያስቀዳ በገዛ ልጇ ከማህፀኗ በወጣች ልጇ የሚያሰድባትን ነገር ካላቆመ እሷ ገብታ ከዱባይ በህግ ትጠይቀዋለች። እኛም ድምፅ እንሆናታለን። ሁሉም ሴት ይነሳና ድምፅ ይሆናታል። አዎ ምናልባት እዛ እስካለች ወንድም አብሮ ድምፅ ይሆናታል። ስለዚህ አሁን የምንፈልገው እኛ እሷን በህይወቷ ስለዛተባት በጥይት ግንባሯ ብሎ እንደሚገላት በቮይስ ስለዛተባት በገዛ ልጇ ስላሰደባት ይቅርታ ይጠይቃት እና ሁለተኛ ይህን ነገር እንደማይደግመው ብቻ ይዝጋ። ልጇን የማየቱ ጉዳይ አገሯ ስትገባ ልጇን በህግ ጠይቃት። እስከዛም ድረስ ልታይ መብት አላት እኮ ሀቡ። ይህንን መፍቀድ አለብን፣ ማወቅ አለበት እሱ ራሱ። ዛሬ ማታ ማየት መብት አላት። ያንንም ደግሞ መፍቀድ አለበት፣ ማወቅ አለበት። ምንም ነገር ሳትከፍል ልጇን በነፃ የማየት መብት አላት። ምንም ነገር ሳትከፍል ልጅሽን ለማየት ብር ላኪ መባል የለባትም። ምንም ሳትልክ እሱ ሚስት አለው፣ ትዳር አለው፣ አርፎ ትዳሩን ይኑር። ከእሷ ጋር የሚያገናኘው ምንም ነገር የለም። እሷ ስትደውል ኢሞ ላይ ሰላም ነው ልጄን ማየት ፈልጋለሁ፣ አለቀ። ልጇን ታያለች በክብር አጸያፊ ስድቦች ሳትሰደብ በህይወቷ ሳይዛትባት ብር ላኪ ሳትባል ልጇን የማየት ሙሉ መብት አላት። ይሄ የእናትነት መብቷ ነው። ፈጣሪ የሰጣት ቀጥሎ ህግ የሰጣት የእናትነት መብት አላት። ምንም ብር አትልክም። ብር ከእሷ እንዳይጠበቅ ብር አትልክም። ልጁ ከከበደችው ይስጣት፣ ራሷ ታሳድጋለች። ከእሱ ገንዘብ ሳትጠይቅ ታሳድጋለች። እሱም ከእሷ ገንዘብ ሳይጠይቅ ማሳደግ ከቻለ ያሳድግ፣ ካለበለዚያ ይስጣት ልጇን። ይህንን ነው እሷ የምትፈልገው። ያው እኔም ጥያቄ መጀመሪያም ይሄ ነው እያልኩት ያለ አቡዬ አንድ ነገር ማለት የምፈልገው አሁን ልጄ 7 ዓመት ይሞላታል ነሐሴ ማለት ነው። አሁን ዘንድሮ ትምህርት ቤት ገብታ ነበረ። ነገር ግን እየተማረች አይደለም። ብዙ ጊዜ እያቋረጠች ነው። በቃ አመመኝም ካለች የሆነ ነገርም በቃ ከሆነች በቃ ቀረት ነው የምትለው። አትሄድም ትምህርት ቤት። እንደውም አንዳንዴ ስንገናኝ አልሄድኩም ነው የምትለኝ። ስለዚህ ትምህርቷን እኔ ማስተማር እፈልጋለሁ። ልጄ ትምህርት እንዲትማር እፈልጋለሁ። እንደኔ ስደተኛ እንድትሆን ስለማልፈልግ አቅም ከሌለው እኔ በሚረዳው ረዳ ነበረ። ነገር ግን በቃ ማስተማር አይችልም። ያኔ ተቆጥቶ ሂጂ ትምህርት ቤት መማር አለብሽ ብሎ ያን ነገር ማድረግ አይችልም። ስለዚህ እኔ ልጄን ራሴ ጋር አድርጌ ትምህርቷን ማስተማር እፈልጋለሁኝ። ይህንንም ጠይቁልኝ።
እሱን ሀገር ስትገቢ አሁን አንቺ ዱባይ ነው ያለሽ። ቤት በኩል ነው ልጅ አንቺ ራስሽ ተከታተልሽ የምታስተምሪው። ዱባይ አይደል ያለሽ ሀገር ሁሴን ምን እንትን ትላለህ በዚህ ጉዳይ ላይ? አሁን ባነሳነው ጉዳዩ ላይ ነው ትልቁ የሰራው ስህተት እጅግ በጣም ትልቅ ወንጀልም ነው፣ ያስጠይቅሃል። በሱ ጉዳይ ላይ የምትለው ነገር ካለ፣ ሁለተኛ በዛቸውም ላይ፣ ሁለተኛ ልጁ ህፃኗም ደግሞ እየተሳደበች ቮይስ ሪከርድ አድርገህ መላኩም ትልቅ ጥፋትም ወንጀልም ነው። እሺ ገንዘብ ባላሽ ገንዘብ እኔ መቻው ላኪ ገንዘብ ካላክሽ መቻው የታጠቅ ገንዘብ እኔ ገንዘብ ላካ አላከ ገንዘብ ላኪ ያልኩት በፊት ነው። በሊቻ ላይ ያለ ገንዘብ ላኪልኝ ያልኩት እሷ ከፈታው ካገባው ወዲህ ላኪልኝ ብያት ከሆነ ነው አለ ስናገር መቼ ነው ገንዘብ የጠይቀማል። ገንዘብ እኔ ከፈታ ሷፋት ካገባው ወዲህ እንኳን ገንዘብ ከፈለ ማውራት አልፈልግም። እሷ ማለት ገንዘብ ካላከች ብላ ረጋ ያሳየኛል። ኢክራም ታይ ካትቦች ቃል የሚሆነው ነገሩ ዝም በይ በቃ ታዩ። አሁን ይቅርታ ብቻ ይጠይቅ። ገንዘብ ላሻላሽ እኔ ልጅና አልሐምዱሊላህ እኔ ባልጀፋ ልጅ 36 አሉ እሷ ገንዘብ እኔ መጣ በፊት በኒካ ላይ በእኔ ላይ ያለኝ ላኪ ብያለሁ አልክም ብላኛለች። የነገርች ነገር እስካሁን የለም። አሁን እኛ እኮ ገንዘቡን አይደለም የጠየቅነው። ተስፍዬ ስማኝማ፣ ተስፍዬ አሁን ጉዳዩ ክርክር እንዳይሆን እንጂ እያንዳንዱ ነገር እኮ ላይቭ ሪከርድ ያደርጋል። ቅድም ምን አለ? በልጇ ማሰድባት ገንዘብ ስለማትልክ ነው። እኔ ብቻዬን አፈርድሜ እየበላው መከራ እያየው ነው ልጅቷን ማሳድገው።